አሁን ደግሞ ስንመለከታት ኢራን በጣም በከፍተኛ ሁኔታ ክርስትናን እየተቀበለች ያለች ሀገር ሆናለች። ትልቁ የባቡር ጣቢያ በድንግል ማርያም ስም እስከ መሰየም ደርሷል። ይሄ ክርስትና እንዴት ተጽዕኖ እየፈጠረ እንዳለ እዛ የሚያሳይ ነው። አሁን እያስፈራ ያለው የኒውክሌሩ ሚሳኤሉ ሁለቱም ጋር አስደማሚ ነገር የምናየው ነገሮች ምልክት ነበራቸው። በፊት ትንቢት ነበረው። እስራኤልን በመልካም አይን ማየት ለክርስቲያን ግዴታው። እስካሁን ድረስ ሀገር መርጬ አላቅም ነበር ይላል። አሁን ግን እመርጣለሁ፣ ኢየሩሳሌምን ቤቴ ይሰራባት ዘንድ ፈቅጃለሁ ይላል። መሪዋንና አለቆቿን ወስዳለሁ አለ። ከዚያም ንጉሱንና አለቃዎቹን ወስዳለሁ፣ አጠፋለሁ። ተመልከተ። አሁን እንግዲህ ይሄ ምንድነው እየሆነ ያለው ካልከኝ እስራኤል እንደ ሀገር ሆና በ1948 ስትመሰረትና እውቅና ሲሰጣት ቅድሚያ እውቅና ከሰጡ ሀገራት አንዷ ኢራን ናት። ጠቅላይ ሚኒስትሩ እኮ ተናግረዋል። እየመጣ ነው ሶስተኛው ቤተ መቅደስ አለ። ሶስተኛውን ቤተ መቅደስስ ማን ነው የሚገነባው? በዚህ ምክንያት ደግሞ ኢራን ይሄ ፍጹም ሊሆን አይችልም፣ እኛ ያለን ያ መስጊድ አይፈርስም ብለው የመስጊዱ ዘብ ኃይል ነን ብለው ያስባል። ያረኩ ነው። ለምንድነው ወንድሜን የምጠላው? የሆኑ ሰዎች ስልጣን ላይ እንዲቀመጡ፣ የሆኑ ሰዎች በተለያዩ የኮብራ መኪኖች እንዲንቀሳቀሱ እኔ ለምንድነው ወንድሜን የምጠላው? አሁንም ለፖለቲከኞቻችንና ለምሁራን እባካችሁ በራችሁን ልባችሁን ክፈቱ። ለሰላም ተገዙ፣ ለሰላም ተንበርከኩ። እንዴት አድርገህ አንተ እግዚአብሔርን ታመልካለህ? አያታሉ ራሳቸውን። በዘረኝነት ውስጥ የገቡ ሰዎች ንስሐ ካልገቡ ከእግዚአብሔር ጋር ካልታረቁ አምልኮ እየፈጸሟል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ ቤተሰቦቻችን፣ የቋንቋ አይነሽ ሚዲያ ቤተሰቦች ሁላችሁ በያላችሁበት ከኔና ከተከበረው እንግዳዬ ከመምህር መስፍን ጋር ሰላምታችን ይድረሳችሁ በያላችሁበት። እንኳን ደህና መጣህ መስፍኔ። እንኳን ደህና ቆየኸኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብዛኛ ህዝባችን በጣም ተርቧል። በትንሣኤ ዕለት የሚያገድፋቸው የዕለት ጉርስ እንኳን ለማግኘት የሚቸገሩ ምዕመናን ብዙዎች ናቸው። ወደ አደባባይ ወጥቶ መለመን እያፈሩ እየተቸገሩ ነው ያሉ። ስለዚህ በዓለም ዙሪያ ያላችሁ በሙሉ ለትንሣኤ መፍቻ መሆን ለነዚህ ብዙ ችግር ለደረሰባቸው ትንሣኤውን ደስ ብሏቸው እንዲውሉ የአቅማችሁ ያህል እንድትረዱ ነው የምንፈልገው። ትንሣኤው የሰላም ትንሣኤ፣ አንድነት ትንሣኤ፣ የበረከት ትንሣኤ ሆኖ እንዲውል በቋንቋ አይነሽ ሚዲያ አማካይነት ሁላችሁ በዓለም ዙሪያ ያላችሁ እንድትረዱ ነው አደራ የምንለው። ገንዘብ ያልፋል፣ ይጠፋል። ኢትዮጵያውያን ለኢትዮጵያውያን በትንሣኤ ዕለት ተቸግሮ እንዳይውል ሁሉ እንኳ ማዳረስ ባይችል ቋንቋ አይነሽ ታውቁታላችሁ። በሱ አማካይነት እሱ በሚያዝላችሁ በተከፈተ አካውንት ላይ ገቢ እንድታደርጉለት ነው። ለአንድ ሰው እንኳ እያንዳንዳችሁ ለአንድ ዶሮ መግዣ ህዝባችንን የሚደሰትበት ወደ ነበረ ደስታው እንዲመለስ የሁላችሁ ጸሎት ያስፈልጋል። የተራቡ ወንድሞቻችን፣ የተቸገሩ ወንድሞቻችን እነሱ ተቸግረው እኛ ቁጭ ብለን ስንበላ በጣም እያለቀስን ስለሆነ ትንሣኤው የሰላም ትንሣኤ እንዲሆንላቸው ትብብራችሁ እንዳይለያቸው አደራ በእመቤታችን በቅድስት ድንግል ማርያም ስም መልእክቴን አስተላልፋለሁ። እግዚአብሔር ከእናንተ ጋር ይሁን። ይሄ ጦርነት መቋጫውም ማለቂያውም በጣም እየናፈቀን ነው። ባለፈው የዛሬ ከሳምንት በፊት ተገናኝተን ነበረ። ኢራን እና እስራኤል ያመጣው መዘዝ ደግሞ በጣም እስከኛም ሀገር ድረስ እስከ ህይወታችን እስከ ኖሯችንም ድረስ በመላው ዓለም አስጊ ደረጃ ላይ ደርሷልና እንግዲህ ጦርነቱም አላለቀም። እኛም ደግሞ በሱ ዙሪያ ማሰባችንም መጨነቃችንም መነጋገራችንም አላለቀምና እስኪ ዛሬ ትንሽ ከባለፈው ደግሞ ሰፋ አድርገን ወደ ኦሪጂኑ ወደ መነሻው ወደዛው መጽሐፍ ቅዱስ ላይ ነው። ሁለቱም የመጽሐፍ ቅዱስ በጣም ሚና አላቸው በመጽሐፍ ቅዱስ ላይ ኢራንም
እስራኤልም። እስኪ ደግሞ ዛሬ አዳዲስ ነገሮችን ከመጀመሪያው ተነስተን ማብራሪያ ትንሽ እናድርግና የት ድረስ ነው ይሄ ጦርነት? መጀመሪያ መነሻው መቼ ነው? ከዚህ በፊት እንደው የመጀመሪያው ጦርነት መነሻቸው ምን ነበረ? ምክንያቱ እስካሁን ድረስ ምንድን ነው የሚሉትን እስኪ እስኪ። እሺ እንግዲህ እግዚአብሔር ይስጥልኝ። ይሄን ነገር ለምንድን ነው የምናጠናው? ክርስቲያን ዘመንን የሚመረምረው በመጽሐፍ ቅዱስ ዘንግነት ነው። ትክክል። መመልከቻው፣ ማያው፣ መስተዋቱ ዓለምን የሚመለከትበት መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ያለው ነገር እየተፈጸመ ነው ወይ ብሎ ራሱን መጠየቅ አለበት። የልቦና ችሎት ማድረግ አለበት። ዘመንን እየመረመርክ ካልሄድክ፣ ዘመንን እየፈተሽክ ካልሄድክ የመጽሐፍ ቅዱስ እውነቶች ደግሞ ለአንተ ባዕድ ይሆናሉ። ክርስቲያን ሆነ መመሪያ ተሰጥቶ ዘመን መፈተሻ ተሰጥቶ እንዴት ለታሪክ እንዴት ለክስተት ባዳ ትሆናለህ? ማወቅ አለብህ። እና አካባቢን ደግሞ ብቻ ማጠራ የለብህም። መጽሐፍ ቅዱስ ለዓለም ሕዝብ በሙሉ የተሰጠ ስጦታ ነው። በዓለም ላይ የሚከናወን ነገሮች በሙሉ የሚያነሳ ነው። አይን ነው የሚፈልገው። በመንፈስ ቅዱስ ቅኝት ውስጥ ሆነህ ከፈተሽከው የዚችን ምድር መጨረሻ ይነግርሃል። ስለዚህ በተለይ ደግሞ በፍጻሜ ዘመን ዋዜማ ላይ በመካከለኛው ምስራቅ የሚፈጸሙ ነገሮችን ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ቆሞ ስለተናገረ በለስ ስታቆጠቁጥ በጋ መቅረቡን እወቁ፣ የፍጻሜ ዘመን መቃረቡን እወቁ ብሏል። በለስ እስራኤል ናት። እስራኤል ከፍ ከፍ ስትል የተበተነችው ስትሰበሰብ በለስ መቅረቡን የዘመን ፍጻሜ እየቀረበ መሆኑን ተረዱ ብሏል። ወደኋላ ሄደን ደግሞ ከክርስቶስ ልደት በፊት የራቀውን አቅርበው ዘመንን የሚመለከቱ ነቢያት ደግሞ ስለ ፍጻሜው ዘመን ብዙ ነገር ተናግረዋል። ስለዚህ እነሱን መመርመር ከነሱ ጋር ምንድነው ምን ይሆን ያለው፣ በምን መንገድ ተተረጎመ፣ ትርጓሜው ምን ይላል እያለን እነዚህን ነገሮች ማየት ተገቢ ስለሆነ ነው ደጋግመን የምናነሳው። ስለዚህ ዓለምን የምንመረምረው እኛ በመጽሐፍ ቅዱስ ነው። ስለዚህ ዘመናችን ወዴት እየሄደ ነው፣ ዓለም ወዴት እየሄደች ነው የሚለውን ለመረዳት እንድንችል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች በሀገር ውስጥም በሀገር ውጭም የምትኖሩ በእግዚአብሔር ስም እንደምን አላችሁ? አሁን የምንገኘው በዚህ በጎሮ ሰፈራ ወይን አምባ ደብረ መለከት ቅድስት ማርያም ነው። በዚህ ቦታ ላይ በ19 በ20 እና በ21 ታላቅ መንፈሳዊ ጉባኤ አዘጋጅተናል። በዚህ ጉባኤ ላይም ብፁዓን አባቶቻችን ሊቃነ ጳጳሳት፣ ሰባክያነ ወንጌል፣ ዘማሪያን፣ ታዋቂዎች ሁሉም ይገኛሉ። በዚህ ላይ ተገኝታችሁ የጉባኤው ተሳታፊ እንድትሆኑ ጥሪያችንን እናስተላልፋለን። ከዚህም በመቀጠል በዚህ ቦታ ላይ ቤተክርስቲያን ለመስራት ካርታ አውጥተን መሰረት ድንጋይ አስጥለን እንዲሁም ደግሞ ፕላኑን አሰርተን ጨርሰን ግንባታ ፈቃዱንም አሰርተናል። ስለዚህ ይሄ አሁን የምትገኝበት ቤተክርስቲያኗ መቃኞ ቤተክርስቲያን ነው። ውጭውን ምናልባት በስዕል ለሰው እይታ በስዕል ሸፍነነዋል። ውስጡ ግን ቆርቆሮ በቆርቆሮ ነው። ይሄ ቆርቆሮ በቆርቆሮ የሆነችው መቃኞ ታቦት መዞሪያ የለውም። እንደምታዩት በዚህ ጥግ ላይ ታቦት ሚዞር የለውም። በዚህ በኩል አዙረን አውደ ምሕረት ላይ አቁመን ነው የምንመልሰው። ስለዚህ ለዚህም 1000 ካሬ ቦትር ላይ ያረፈ ቤተክርስቲያን ለመስራት ዝግጅታችንን አጠናቀናልና ለዚህ ማስጀመሪያ የሚሆን በዚህ በ3 ቀን ጉባኤ ላይ ለመሳተፍ የማትችሉ በሀገር ውስጥም በሀገር ውጭም ሆናችሁ የማትችሉ ከዛው ባላችሁበት ሆናችሁ በምን በሚቀመጠው አካውንት ላይ ገቢ አድርጋችሁ ለበረከቱ ተሳታፊ እንድትሆኑ በእናታችን ቅድስተ ቅዱሳን ድንግል ማርያም ስም ጥሪያችንን እናስተላልፋለን። በዚህ በአካባቢ የምትኖሩም ራቅ ብላችሁ የምትኖሩም በዚህ ጉባኤ ላይ እንዳትቀሩ አደራ 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 ትላለች እናታችን ቅድስት ድንግል ማርያም። ደጋግመን መካከለኛው ምስራቅ ላይ የሚከሰቱ ነገሮችን የምናነሳው ከዚህ አንጻር ኢራናውያንና
እስራኤላውያን በመጽሐፍ ቅዱስ ውስጥ እንዴት ነበሩ? እንዴት ነው የተገለጡት? አሁንስ እንደው የጥላቸው ይሄ በደም አፋሳሽ ወደሆነ ጦርነት የገቡበት ስር መሰረቱ ምንድን ነው የሚለውን ማወቅ ያስፈልጋል። እሱን መለየት ያስፈልጋል። አሁን ይሄንን ስናይ እነዚህ ህዝቦች ወዳጅ የነበሩ እንደሆነ በመጽሐፍ ቅዱስ ደጋግመን አስተምረናል። በዘመነ ቂሮስ፣ በዘመነ አስቴር አይሁዳውያን፣ እስራኤላውያን ዘራቸው እንዲቀጥል፣ የጠፋባቸው ነገር እንዲመለስ፣ አምልኮታቸው እንዲቀጥል የኢራን ነገስታት ያደረጉት እንዲህ በቀላሉ የሚጠቀስ አይደለም። ከፍተኛ ድርሻ አላቸው። እግዚአብሔርም የኢራናውያንን ነገስታት ይባረካቸው ነበር፣ ይቀድሳቸው ነበር። ይሄ እንግዲህ በመጽሐፍ ቅዱስ የተጻፈ እውነት ነው። ያኔ ፋርስ እያለች። አሁን ወደ ዘመኑ ጉዳይ ከመምጣታችን በፊት ወደ ኋላ ተመልሰን እነዚህ ሁለት ህዝቦች እንደው በሌላ ገጽ ደግሞ የሚታወቁበትን ታሪክ ማንሳት ያስፈልገናል። እዚህ ላይ አንድ የምናነሳው የሀገር የንጉስ እና የሰው ስም የሆነ አንድ ስም አለ። ኤላም የሚል ስም በመጽሐፍ ቅዱስ ተደጋግሞ የተጠቀሰ ከኢራን ጋር የሚያያዝ ይህ ስም መተንተን አለበት። ኤላም እንግዲህ ታሪካዊ ዳራውን ስንፈትሽ በአሁኑ ሰዓት በደቡብ ምዕራብ ኢራን ውስጥ የሚገኝ አካባቢ ነው። የአካባቢ ደግሞ በዚህ በዘመናዊው የኢራን አስተዳደር ውስጥ ከፍተኛ ወታደራዊ ምስጢር የተቀመጠበት ነው። የኒውክሌር ዋና ማዕከል ያለበት ስፍራ ነው በአሁኑ ሰዓት ኤላምን ደግሞ መጽሐፍ ቅዱስ ምን ብሎ ገልጾታል? አሁን የታሪክ ተመራማሪዎች፣ መጽሐፍ ቅዱስን የሚያጠኑ ሊቃውንት፣ አርኪኦሎጂስቶች ኤላም በኢራን ግዛት ውስጥ እንዳለ አረጋግጠዋል፣ ብዙ መረጃ ሰጥተዋል። ስለዚህ ኤላም በመጽሐፍ ቅዱስ ውስጥ እንዴት ነው ብለን ነው ማየት ያለብን። ወደ መጽሐፍ ቅዱስ ስንመጣ የመጀመሪያው የምናገኘው የሴም የበኩር ልጅ ነው ኤላም። ሀገር ከመሆኑ በፊት ሰው ነው። አየህ፣ መሬት ከታደሰች በኋላ በዘመነ ኖህ አዲስ ትውልድ ሲቀጥል ሴም ከወለዳቸው 5 ልጆች አንዱና የበኩር ልጅ ነው ኤላም። ይሄ በዘፍጥረት 10 ላይ የተጠቀሰ ነው። ከዚህ ተነስተን ስንሄድ ነገድ እየበዛ ሲመጣ ኤላማውያን የሚባሉ መጡ። ትውልድ መጣ። ከኤላም የተወለዱ ኤላማውያን መጡ። ስለዚህ እነዚህ ምን አረጉ? ሀገር አቋቋሙ። በድንበር በግዛት የተከፈለ መንግስት ያለው ሀገር አቋቋሙ። ንጉስ ሾሙ። በምድራችን ላይ እንግዲህ እውነተኛው የታሪክ ምንጭ መጽሐፍ ቅዱስ ነው። ስለዚህ በምድራችን ላይ የመጀመሪያው ጦርነት የተካሄደው በኤላማውያንና በእስራኤላውያን። በምድር ላይ የመጀመሪያው ጦርነት ሲነሳ ከጥፋት ውሃ በኋላ ከዘመነ ኖህ በኋላ ሰዎች እንደ ሰው መኖር፣ እንደ ሰው ደግሞ ትውልድ መብዛት፣ ከዛ በኋላ ነው እንግዲህ ጦርነት እንደገና ሲወለድ የወለዱት ኤላማውያን ናቸው። በነገራችን ላይ ኤላም ማለት ከፍታ ማለት ነው ትርጉሙ። የቃሉን ትርጓሜ ስናይ የበኩር ልጅ ስለሆነ ከፍታ ማለት ነው፣ ዘላለማዊ ማለት ነው፣ ኃይልም እንደማለት ነው። ስለዚህ ኤላማውያን እኛ ከፍ ያልን ነን፣ እኛ ኃይለኞች ነን የሚል አመለካከት አላቸው። ስለዚህ በዛ አካባቢ ያለውን ሁሉ እያጠቁ ይመጡ ነበረ። አካባቢውን የመቆጣጠር አስተሳሰብ አላቸው። ስለዚህ ወደ እስራኤላውያን መጡ፣ አጠቋቸው፣ ብዙ ማረኩ። ዘልቀው ወደ እስራኤላውያን ገቡ። በጣም ብዙ ግዛት ገቡ፣ ማረኩ።
ይሄ ለታላቁ አባት ለአብርሃም ደረሰው። የእስራኤል ግዛት እየተጠቃ ነው። ኤላማውያን መጥተው እያጠቁት ነው። አብርሃም ይሄን ከሰማ በኋላ ከኤላማውያን ጋር ውጊያ አድርጎ ድል አገኘ። በድል ተመለሰ። ምርኮ መለሰ። የጠፉትን ሁሉ ሰበሰባቸው። ከዚህ በኋላ ነው እንግዲህ በታላቁ ካህን በመልከ ጼዴቅ የተባረከው። ስለዚህ ምንድነው የመጀመሪያውም ጦርነት አየህ፣ እኔ ግዛቴን ማስፋፋት አለብኝ፣ እኔ የበላይ ነኝ፣ አካባቢውን መቆጣጠር አለብኝ ከሚል ስሜት ተነስተው ኤላማውያን እስራኤላውያንን መተው እንዳጠቁት እንግዲህ በመጽሐፍ ቅዱስ በዘፍጥረት 14 ላይ ተጽፎ እናገኘዋለን። ማንበብ ይችላል ማንም ሰው። ከዛ ይወለዳል እንግዲህ ነገሩ። አየህ፣ ብዙ ጊዜ ስናገኘው እንዲህ አይነት ታሪክ አላቸው። ወደ ታሪክ ደግሞ ስንመጣ በተለይ ከክርስቶስ ልደት በኋላ ከባድ የሆነ ፋርስ ተብላ ኤላማዊነት ወደ ፋርስነት ከተቀየረ በኋላ ፋርሳውያን እስራኤልን መተው አጥቀተዋታል። ብዙ ጥፋት አጥፍተዋል። በመልካም ገጽታ በዘመነ ቄሮስ፣ በዘመነ አስቴር፣ በነ ንጉስ አርጤምስ ጊዜ የነበረው ያ መልካም ጉርብትናቸው ጠፍቶ እንደገና ደግሞ እንደዚህ አይነትም ታሪክ ደግሞ በሌላ ገጽ አላቸው። ያጠፉበት ጊዜ አለ። ስለዚህ እነዚህ ህዝቦች አንዴ ሲዋጉ፣ አንዴ ሲስማሙ፣ አንዴ ሲዋጉ፣ አንዴ ሲስማሙ ብዙ ታሪክ ያሳለፉ ናቸው። እንደውም ታሪካቸውን በጥልቀት ያጠኑት 7 ጊዜ ከባድ የሆነ ጦርነት ውስጥ የገቡ ህዝቦች ናቸው። በታሪክ መጽሐፍ ቅዱስን ለፈተሸ ሰው ይሄንን ያገኛል። ስለዚህ ጥንትም የነበረ ነው። ኢራናውያንና እስራኤላውያን እኔ በልጥ አካባቢውን እኔ እቆጣጠራለሁ፣ ግዛት አስፋፋለሁ በሚል ጥንትም የነበረ ውጊያ ያደርጉ እንደነበረ በመጽሐፍ ቅዱስ ከዚህ እናገኛለን ማለት ነው። አሁን ካለው መጽሐፍ ቅዱሳዊ መረጃ አሁን ካቀረብከው በተጨማሪ የሁለቱ እንግዲህ የጦርነትና የሁለቱ እኔ ነኝ ባይነት፣ ያኛው በኩር ነኝ፣ ታላቅ ነኝ፣ ከፍታ ነኝ፣ ኤላማውያን የሴም የመጀመሪያ ላይ ስለሆነ በሱ ነው ሀገሪቱ። አሁን እኛ ሀገር ቅዱስ ላሊበላ ነው፣ በስሙ ግን ሀገሩ ራሱ ተጠርቷል። እና በሀገሩ የተጠራው ታላቅነቱን ያንን ታላቅነት ነው እንግዲህ የእግዚአብሔር ልዩ ልጁ ነኝ፣ ልዩ ህዝብ ነኝ፣ ያኛው ደግሞ ታላቅ ነኝ። ይሄ ነው እንግዲህ እስካሁን ድረስ መነሻ ሆኖ ጦርነቱ እስካሁን ድረስ ያላቋረጠው ብዬ የራሴን ደግሞ ሲጨምርበት ይሄ ይመስለኛል። ለአብርሃም ከግብፅ ሸለቆ እስከ ኤፍራጥስ ወንዝ ዳርቻ ድረስ እግዚአብሔር ግዛትህ ነው ብሎ ሰጥቶታል። ለማን? ለአብርሃም። የረገጥከው ሁሉ ያንተ ይሆናል፣ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ ብሎ ቃል ኪዳን ገብቶለታል። አሁን ውስጣዊ ነገሩን ስንመለከት እስራኤላውያን ያንን ግዛት የመመለስ ፍላጎት አላቸው። አሁን ተሸርፎ በጣም ትንሽ ናት ጅራት እስራኤል ይሆናል። ያንን የመመስረት የበላይ መሆን ፍላጎት አለ። ኢራናውያንም ደግሞ እኛ ከፍ ያልነን በኤላማውያን ጊዜ አየህ፣ የኤላም ነገዶች ነን እኛ። ኤላም አባታችን ነው፣ የዘር ሐረጋችን መነሻ ነው። ስለዚህ በሱ ጊዜ የነበረው የበላይነት መጥፋት የለበትም የሚል እሳቤ አለ በውስጥ ታዋቂ። የሁለቱ እንግዲህ ይሄ ነው አየህ፣ በውስጥ ታዋቂ አለ። ይሄን ይዘዋል እንጂ ለምሳሌ አሁን እኮ ስታይ ኢራን እና እስራኤል አሁን ባላቸው የጂኦግራፊካል አቀማመጥ በጣም ጎረቤት አይደሉም። ግን በአካባቢው ላይ እኔ የበላይ ነኝ፣ እኔ ነኝ ኃይለኛ፣ እኔ ነኝ በከፍታ መቀመጥ ያለብኝ የሚል እሳቤ በውስጡ አለ። ይሄ በጣም ያጋጫቸዋል። እስራኤልም እኔ የከፍታ ልጅ ነኝ ትላለች፣ ኤላማውያንም የከፍታ ልጅ ነን ይላሉ። ይሄ
በቃ በግልጽ ወጥቶ የምናየው ነው። በጀርባ ደግሞ መንፈሳዊ ነገር ያለው ቢሆን እና ከዚህ አንጻር እንግዲህ የነበራቸው ታሪክ አንዴ መጠፋፋት፣ አንዴ ደግሞ በወዳጅነት ሲዘልቅ የነበረ ነው። ግን ወደ ኤላም ከመጣን እንዳልኩ ኤላም መጽሐፍ ቅዱስ ውስጥ በጣም ብዙ ጊዜ የተጠቀሰ ነው። የነገድ መጠሪያ ነው ብለናል። የአካባቢ መጠሪያ ነው ብለናል። አሁን ይሄ ኤላም የሚባለው ደግሞ የኢራን ግዛት ውስጥ ያለ እንዲያውም ተጨባጭ መረጃዎችም የተገኙበት ነው። ለምሳሌ ሱሳን ነብየ እግዚአብሔር በኋላ እናነሳዋለን። ነብየ እግዚአብሔር ዳንኤል ስለ ኤላም ትንቢት ሲመለከት በኤላም አውራጃ ውስጥ በሱሳን ግንብ ዙሪያ ሆኜ ይላል። በኤላም አውራጃ ውስጥ በሱሳን ግንብ ዙሪያ ሆኜ። ሱሳን ማለት ደግሞ ዛሬ ሹሻን ተብላ በዩኔስኮ የተመዘገበች የኢራን ከተማ ናት። ዩኔስኮ ራሱ ጥንታዊ ከተማ ናት ብሎ መዝግቧታል። ስለዚህ ኤላምን ስናነሳ በእርግጠኝነት ኢራን መሆኗን ማወቅ ያስፈልገናል። እንደገናም ዘጉራን የሚባል ትልቅ የስልጣኔ ህንፃ አላቸው። ከተማ ትልቅ የሚኮሩበት ነው። ዛሬ እሱም የሚገኘው የት ነው? ኢራን ውስጥ። እንደገና በ1879 ደግሞ የቂሮስ ድንጋይ የሚባል ተቆፍሮ በአርኪኦሎጂ የተገኛል። ምንድነው? ቂሮስ ድል ካረገ በኋላ የማረካቸው ህዝቦች ሁሉ በነፃነት እንዲያመልኩ ምልክት አድርጎ የተከለው ድንጋይ ነው። የፈለጋችሁትን ማምለክ ትችላላችሁ ብሎ ነፃነት የሰጠበት ነው። ቂሮስ የፋርስ ንጉስ ነው። ስለዚህ ያ ድንጋይ አሁን ተገኝቶ እሱም እንዲሁ ጥንታዊ ተብሎ በዩኔስኮ የተመዘገበ ነው። በአርኪኦሎጂ ቁፋሮ ተገኝቶ ማረጋገጫ የተሰጠው ጉዳይ ነው። ስለዚህ ኤላማውያንንና እስራኤላውያንን በመጽሐፍ ቅዱስ ውስጥ ማየት ከኤላም በኋላ የመጣው ስም ፋርስ ነውና ፋርሳውያንና እስራኤላውያን በመጽሐፍ ቅዱስ እንዴት ተገልጠዋል የሚለውን መመልከት አሁን ያለውን ነገር ጥሩ ስዕል እንዲኖረን ያደርጋል። አሁን እኔ ኤላም ብዬ ሰርች ሳደርግ መጽሐፍ ቅዱስ ላይ ከ30 በላይ ተጠቅሳለች። ከዛስ በኋላ እንደው ሐዋርያት ስለ እስራኤል ስለ ኢራን ምን የተናገሩት ነገር አለ? ያሁኑስ አሁን እያስፈራ ያለው የኒውክለሩ ሚሳኤሉ ሁለቱም ጋር አስደማሚ ነገር የምናየው ነገሮች ምልክት ነበራቸው? በፊት ትንቢት ነበረው? ትንቢተ ዳንኤል፣ ትንቢተ ሕዝቅኤል፣ ትንቢተ ኢሳያስ፣ ትንቢተ ኤርሚያስ ላይ ስለ ኤላም ትንቢት ተነግሯል። አስደናቂ ትንቢት ነው። እንግዲህ የቀደሙ አባቶቹን ታሪክ ለሚያጠና ትርጓሜያቸውን ለሚከታተል ደግሞ ከዘመኑ ጋር አዋህዶ ይተረጉመዋል። ይሄን አሁን እንደው መነሻ ብናረግ በትንቢተ ኤርሚያስ ምዕራፍ 49 ላይ ከቁጥር 34 ጀምረን ብንመለከት አሁን እየተካሄደ ያለውን ነገር በግልጽ የሚያሳየን ትንቢት ተቀምጦ እናገኘዋለን። ትንቢተ ኤርሚያስ ምዕራፍ 49 ከቁጥር 34 ጀምሮ ስናየው በይሁዳ ንጉስ በሴዴቅያስ መንግስት መጀመሪያ ስለ ኤላም ወደ ነቢዩ ወደ ኤርሚያስ የመጣው የእግዚአብሔር ቃል ይህ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱን ነፋሳት በኤላም ላይ አመጣለሁ። ወደ እነዚያም ነፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ህዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ። ክፉ ነገርንም እርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍ እሰድባቸዋለሁ፣ ዙፋኔንም በኤላም አኖራለሁ። ከዚያም ንጉሱንና አለቃዎቹን አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር።
አሁን እዚህ ላይ ነጥቦች እናንሳ። እነዚህ የተተነተኑት ነገሮች ምንድን ናቸው? ኤላም ቅድም ተንትነነዋል። ስለዚህ ቀጥታ የሚመለከተው ይህ ትንቢት ማንን ነው? ኢራንን ነው ቀጥታ የሚመለከተው። በጣም ጥሩ። እንደሱ ከሆኑ ቀስት ሰብራለሁ ማለት ምንድን ነው? ይሄንን ቅዱሳን ወደኋላ ሄደን አባቶቻችን ደግሞ ሲፈቱት፣ ለምሳሌ ዮሐንስ አፈወርቅን በቤተክርስቲያን ታዋቂ አባት ነው። እሱን ስናነሳ ቀስት ይላል የኃይል ምልክት ነው ይላል። የትዕቢት ምልክት ነው፣ የጉልበት ምልክት ነው፣ የከፍታ ምልክት ነው። በቀደመው ጊዜ ቀስት ተብሎ ከተጠቀሰ ከፍ ያለ ነው። ይኸውልህ ከፍ ያልኩ ነኝ ማለት ነው። ስለዚህ የሚመኩበትን ቀስት አሳጣለሁ፣ ቀስታቸውን እሰብራለሁ ማለት የሚመኩበትን ነገር ምድራዊ ኃይላቸውን ወስዳለሁ ማለት ነው፣ አፈርሳለሁ ማለት ነው። አሁን ኢራንን ስንመለከት በአካባቢው ላይ ከፍተኛ ተጽዕኖ እያሳረፈች ነው። በዛ እኔ የበላይ ነኝ እያለች ነው፣ ከፍ ከፍ ብላለች። ነገር ግን ትንቢቱ የሚነግረን ምንድን ነው? ይሄ ምድራዊ እሳቤዋ ምድራዊ አመለካከቷ ከረገፈ በኋላ እግዚአብሔር ከኢየሩሳሌም ቀጥሎ ዙፋኔን እዘረጋለሁ ያለው በኤላም ነው፣ በኢራን። በጣም አስደናቂ እኮ ነው። ለምንድን ነው እግዚአብሔር ዙፋኑን እዛ የሚዘረጋው? አየህ፣ ዙፋኔን እዘረጋለሁ ማለት ምህረት አለ ኢራን ውስጥ። ዙፋኔን እዘረጋለሁ ማለት ተስፋ አለ ኢራን ውስጥ። ዙፋኔን እዘረጋለሁ ማለት የብርሃን ልጆች የሚሆኑበት እድል አላቸው ማለት ነው። ኢራናውያን ግን በምድር ኃይል የተመኩበት ነገር ሁሉ ምን ሲሆን? ሲጠፋ ነው። ከዛ ምርኮ መልሳለሁ ይላል። ምርኮ መልሳለሁ። በሐዋርያት ሥራ ምዕራፍ 2 ላይ ስታነብ እንግዲህ መንፈስ ቅዱስ በወረደበት ጊዜ በ72 ቋንቋ ሐዋርያት በተናገሩ ጊዜ ኤላማውያን እዛ ነበሩ። ስለዚህ ምን ሆነዋል? ተጠምቀዋል። ስለዚህ ምን ሆነዋል? ክርስትናን ተቀብለዋል። እነዚህ የቀደመውን ጥንታዊውን በእግዚአብሔር ጸጋ የበለጸገውን እምነት የያዙ ህዝቦች ነበሩ። ከዚህ መረዳት እንችላለን። እንዲያውም የቂሳሪያው አውሳቢዮስ ይሄንን በደንብ ይተነትነዋል። ተስፋ አላቸው። አይ ነበሩ ይላል በሐዋርያት ሥራ ምዕራፍ 2 ላይ ሲጠቀስ ነበሩ። እግዚአብሔርን ያውቁ ነበር፣ ብርሃንን ያውቁ ነበር፣ ፍቅርን ያውቁ ነበር፣ ቤዛነትን ያውቁ ነበር። ተጠማቂያን ናቸው። ስለዚህ ምርኮ መልሳለሁ ሲል ወደ ቀደመው ነገራቸው መልሳለሁ። በብዙ ዘመን በእርግጥ በጣም በጣዖት አምልኮ ውስጥ ያለፈ ታሪክ አላቸው። መሀል ላይ ደግሞ ክርስትና ተስፋፍቶበት የነበረም ታሪክ አላቸው። ግን አሁን ደግሞ ስንመለከታት ኢራን በጣም በከፍተኛ ሁኔታ ክርስትናን እየተቀበለች ያለች ሀገር ሆናለች። ባለፈው በጣም በርካታ በሚሊዮን የሚቆጠር በገፍ ነበረ። በሚሊዮን የሚቆጠር ክርስቶስን በቃ ቤዛችን ነው አዳኛችን ነው እያለ እየተቀበለ ነው። ባቡር ጣቢያቸው ማዕከሉ ትልቁ የባቡር ጣቢያ በድንግል ማርያም ስም እስከ መሰየም ደርሷል። ይሄ ክርስትና እንዴት ተጽዕኖ እየፈጠረ እንዳለ እዛ የሚያሳይ ነው። ስለዚህ ቀስታቸው ከተሰበረ በኋላ ምድራዊ ኃይላቸው ካለቀ በኋላ የሚመኩበት ነገር ካለቀ በኋላ ግን ነው ይሄን እንግዲህ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ኤፍሬም በድርሳኑ በግጥሞቹ ገልጿል። ስለዚህ ይሄ ያንን የሚያመለክት ይሆናል። በአራቱ ማዕዘን ተመልከት። በቃ በጎረቤቶቿ በሁሉም ጦርነት ትከፍታለች። ኃያል ነኝ ትላለች። በዛ አካባቢ ያለውን የባህር ነገር ሁሉ እቆጣጠራለሁ ትላለች። ከራሷ ግዛት አልፋ መልካሚቱን ምድር ታጠቃለች። እዚህ ላይ ሰው ልብ ሊለው የሚገባ ነገር አለ። እኛ መልካሚቱን ምድር ብለን ስንጠቅስ መጽሐፍ ቅዱስ የጠቀሰው ነው። በውስጡ ያሉ ህዝቦች በሚመለከት ሁሉም በእኩልነት እንዲኖሩ ፍላጎታችን ነው። አንዳቸው ከአንዳቸው እንዲበላለጡ የኛ ፍላጎት አይደለም። ክርስቲያኖች ነን እኛ። የሰው እኩልነት የገባን
ሰው ማለት የሥላሴ ሕንፃ እንደሆነ የተረዳን ያወቅን ነን። ግን እግዚአብሔር ከምድሪቱ ጋር የገባው ቃል ኪዳን አለ። ደግሞም ደጋግመን እንደምንለው የሃይማኖታችን ታሪክ መነሻ ስለሆነች መለኮት በአካለ ሥጋ የተራመደባት ሥጋውን የቆረሰባት ደሙን ያፈሰሰባት ስለሆነች እስራኤል መልካም ምድር ነች፣ መልካሚቱ ምድር ነች። ስለዚህ እሷን ይመታታል። የፍጥረት መነሻ መደምደሚያም የብሉይ ኪዳን መነሻም የሐዲስ ኪዳን መነሻም ይህንንም ዓለም ደግሞ መደምደሚያም። አዎ እስራኤልን ግድ ነው በመልካም አይን ማየት ለክርስቲያን ግዴታው ነው። ይሄ ግን ውስጥ ያሉ ህዝቦችን አበላልጦ ማየት አይደለም። ይሄ መታወቅ አለበት። ስለዚህ መልካሚቱን ምድር አጠቃለሁ። የእግዚአብሔር ምርጫ ደግሞ ማንም ከልካይ የለውም። እግዚአብሔር ከእንጨት መርጦ ለታቦት፣ ከሰው መርጦ ለሹመት ይመርጣል። ከእጽዋት ስንዴን መርጧል፣ ከእንስሳት በግን መርጧል። ብዙ ምሳሌ እየሰጠ ርግብን መርጧል። ከፍጥረታት ደግሞ ይህንን ዓለም ለማዳን እመቤታችንን መርጧል። ምንም ይሄ ለምን መረጥክ ለምን እንትናን አስቀረህ የምንለው ነው። ከሀገርም እስራኤልን እራሱ እኮ ነው ያለው። እስካሁን ድረስ ሀገር መርጬ አላቅም ነበር ይላል። በተለይ ኢየሩሳሌምን አሁን ግን እመርጣለሁ፣ ኢየሩሳሌምን ቤቴ ይሰራባት ዘንድ ፈቅጃለሁ ይላል። ኢየሩሳሌምን አየህ፣ የህዝቦች ደስታ አድርጋት ዘንድ መርጫታለሁ። እግዚአብሔር የመረጣት ሀገር ናት ያቺ ሀገር። የእግዚአብሔርን ምርጫ ክርስቲያን መከተል አለበት። አምላኬ ነው፣ ፈጣሪ ነው፣ ንጉሴ ነው። ስለዚህ የእሱን ድምፅ ሰማለሁ፣ የእሱን ቃል አከብራለሁ። ከዚህ አንጻር ያቺ መልካሚቱን ምድር መታወቅ አለባት። ወደ መልካሚቱ ምድር በአራቱ አቅጣጫ ተመልከት። እንግዲህ ያላትን ነገር እየሰነዘረች ነው፣ ታደርጋለች፣ እየረጨች ነው። ግን አለ ግን እኔ ነው አየህ፣ እኔ ቀስቷን እሰብራለሁ፣ ህዝቧስ ይበተናል። አሁን በዓለም ላይ በጣም የሚያስደንቅ ነገር ልንገርህ። እጅግ በከፍተኛ ሁኔታ የተሰደደ ህዝብ ተብለው ከሚጠቀሱ ሀገራት በግንባር ቀደም ከሚጠቀሱ ሀገራት ኢራን አንዷ ሆናለች። ብዙ ሚሊዮን ህዝብ አየው። ከኤላም የተሰደዱ ሰዎች የማይደርሱበት ህዝብ አይገኝም። በቃ ብዙ አካባቢ ይነካሉ። ይኸውልህ ብዙ አካባቢ ይነካሉ፣ ህዝብ ይበተናሉ፣ ይሄዳሉ። በጣም ብዙ። ከዛስ መሪዎቿን አለቃዋን ይኸውልህ መሪዋንና አለቆቿን ወስዳለሁ አለ። ከዚያም ንጉሱንና አለቃዎቹን ወስዳለሁ አጠፋለሁ። ተመልከት። አሁን እንግዲህ ይሄ ምንድን ነው እየሆነ ያለው ካልከኝ ስንት ዓመት ነው እንግዲህ በስክሪኑ ላይ የምናያቸው ሰው በኃይል ገዝተው የነበሩ የኢራን ህዝብ በጭቆና ሲያስተዳድሩ የነበሩ ሰው ናቸው። አያቶላ የሚል ማዕረግ ለራሳቸው አውጥተው የሰጡ ሰው ናቸው። እንደው ማን ነው በምንም መንገድ እኮ ይነቀነቃሉ የሚባሉ ሰው አይደሉም፣ አልነበሩ። ግን በአንዲት ቀን በሆነች ሰከንድ ተነሱ። ይሄ እኮ ትንቢቱን ይኸው እንጂ የአሜሪካ ኃይል የእስራኤል ኃይል ወይም የዚህ ምድር ላይ ያለ የገዢ የዓለም የበላይ የሆነችው ሀገር ያደረገው ነገር አይደለም። እሱ ምክንያት ነው የሚሆነው። ግን እግዚአብሔር ኤርሚያስ ላይ የተቀመጠውን ሳየው በጣም ተመልከት። ከዛ ደግሞ እሳችን በቃ ንጉሱን ብቻ እኮ አይደለም አለቆቹንም ይኸው አየህ፣ አለቆቹንም ምን እላለሁ ወስዳለሁ። ስለዚህ ይሄ ነገር አሁን እየተፈጸመ እንደሆነ አጠፋለሁ ነው እየታየ እንደሆነ አካል እንዳወጣ በኋለኛው ዘመን ነው እኮ የሚለው። በኋለኛው ዘመን ከዘመነ ብሉይ በኋለኛው ዘመን የፍጻሜ ዘመን ዋዜማ ላይ ምን አረጋለሁ? ዙፋኔን እዘረጋለሁ ይላል። አየህ፣ ትልቅ ተስፋ ደግሞ እዚህ ላይ እናያለን። ተመልከቱ። ስለዚህ ምንድን ነው እግዚአብሔር ከኢየሩሳሌም ቀጥሎ ዙፋኔን እዘረጋለሁ ያለው በኤላም ነው። ኤላም በቀደመ ጊዜ ወደኋላ ሄደን ታሪክ ስናጠና ደግሞ መንፈስ ቅዱስ በወረደበት ሐዋርያት 72ቱን ቋንቋ ይናገሩበት በነበረ ጊዜ 3000 ሰው
በተጠመቀበት ጊዜ ኤላማውያን በዛ ነበሩ። ስለዚህ ክርስቶስን የተቀበሉ አምላካችን ነው፣ አዳኛችን ነው፣ ቤዛችን ነው፣ ከባርነት ወደ ነፃነት፣ ከሞት ወደ ሕይወት፣ ከዓመተ ፍዳ ወደ ዓመተ ምሕረት ያሻገረን ነው ብለው የተቀበሉ ህዝቦች ነበሩ። በሐዋርያት ሥራ ምዕራፍ 2 ላይ ተጠቅሷል። የጳርቴና፣ የሜድ፣ የኢላማጤም ሰዎች በሁለት ወንዝ መካከል በይሁዳም፣ በቀጰዶቅያም፣ በጰንጦስም፣ በእስያም፣ በፍርግያም፣ በጵንፍልያ፣ በግብፅም፣ በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጂ ይህ ምን ይሆን አሉ። ይሄ እንግዲህ ኢየሱስ ክርስቶስ በተነሳ በ40ኛው ቀን አረገ። ባረገ ደግሞ እኔ ልሂድ አጽናኙን እልክላችኋለሁ ባለው ቃል መሰረት በ10ኛው ቀን መንፈስ ቅዱስ በወረደበት ሰዓት እነዚህ የጠቀስናቸው ሰዎች በተሰበሰቡበት ነው መንፈስ ቅዱስ ወርዶላቸው ሐዋርያት በዛች ቀን ቅዱስ ጴጥሮስ እዛ በተሰበሰቡት ሁሉ አንድ ቃል ሲናገር መንፈስ ቅዱስ ደግሞ በየሀገራቸው በየተወለዱበት በሚሰሙበት ቋንቋ እየቀየረ በጆሯቸው ይገባ ነበር። ስለዚህ የኤላምም ሰዎች እዚህ ጋር ነበሩ። እሱን ደግሞ የቂሳሪያው አውሳቢዮስ ይሄንን ነገር በተነተነበት ቦታው ላይ ምን ብሏል? የኤላም ሰዎች ተብለው የተጠቀሱት ቀድሞ በትንቢት ምርኮን የኤላምን ምርኮ እመልሳለሁ የተባሉት ናቸው ብሎ አጣቅሶ ይናገራል። ስለዚህ ይሄንን የቂሳሪያው አውሳቢዮስ ምርኮዬን እመልሳለሁ ማለት በሐዋርያት ሥራ ምዕራፍ 2 ቁጥር 9 ላይ ስለተጠቀሱ ኤላማውያን ወደ ቀደመ እምነታቸው ይመለሳሉ ማለት ነው። ነበሩ እዛ ላይ ከዛ ጋር ያያይዘዋል ይሄንን ጉዳይ። ስለዚህ ኢራን ተስፋ አላት ማለት ነው። ወደ ብርሃን የምትመጣበት ተስፋ አላት ማለት ነው። ይሄ እንግዲህ እያየነው ነው። አንደኛ ከፍተኛ የክርስትና እንቅስቃሴ አለ። በሚሊዮን የሚቆጠር ሰው ወደ ክርስትና እየመጣ ነው። ይሄ የሚያሳይ ምንድነው? ከባድ እንቅስቃሴ እየተካሄደ እንደሆነ፣ የእግዚአብሔር ኃይል እዛ እየሰራ እንደሆነ ይሄን ደግሞ ማወቅ አለብን። ብዙ ጊዜ ጭልም ባለ ተስፋ በሌለው ነገር ውስጥ ሞተ አለቀ በተባለ ነገር ውስጥ የእግዚአብሔር ስራ ይጀምራል። የሰው ሲያልቅ የማይጀምራል፣ የእግዚአብሔር ይጀምራል። ስለዚህ ምርኳቸው ይመለሳል። የእግዚአብሔር ሕዝብ መሆናቸው አይቀርም። ከዚህ ትንቢት ተነስተን ስናየው ማለት ነው። አሁን ይሄን ትንቢት እንግዲህ ተመልካቾቻችንም እየተፈጸመ ነው ወይስ አልተፈጸመም? ራሳቸው ይገምግሙት። ቅዱሳን አባቶች ግን የቀደሙት በመንፈስ ቅዱስ ቅኝት ተቀኝተው የነገሩን ነገር አሁን አካል አውጥቶ እየተራመደ እያየነው በእኛ ጊዜ መሆኑን ማስረገጫ ትንቢት ነው። ስለዚህ ጊዜው ሩቅ አይደለም ማለት ቅርብ ነው። ግን ይሄ ብቻ አይደለም የተጠቀሰው። ትንቢተ ዳንኤል ምዕራፍ 8 ላይ ደግሞ ተጠቅሷል። ዳንኤል ምን ይላል? በኤላም አውራጃ እያሉ አሁን ኤላምን ነው እያነሳን ያለ ነው። አየህ ኢራን ናት ብለናል። በኤላም አውራጃ በሱሳን ግንብ አጠገብ ሆኜ ራእይ ተገለጠልኝ ይላል። ያየው ምንድን ነው? ግዙፍ አውራ በግ 2 ቀንድ ያለው፣ ቀንዱ ደግሞ ተዋጊ የሆነ በሰሜንም በደቡብም የሚዋጋ ነው የሚለው። ተመልከት፣ አንድ አይነት ነው እኮ ከትንቢተ ኤርምያስ ጋር። በአራቱም አቅጣጫ መጥቶ ምን የሚል የሚዋጋ ግዙፍ ነው፣ አውራ በግ ነው። በሰሜንም ቀንድ አለው፣ 2 ተዋጊ ቀንድ፣ በሰሜንም በደቡብም
ይዋጋል። ስለዚህ ምንድነው? ግዙፍ ነው፣ አውራ በግ ነው። በሰሜንም ቀንድ አለው፣ 2 ተዋጊ ቀንድ፣ በሰሜንም በደቡብም ይዋጋል። ተዋጊ ነው፣ የተዋጋሽ ነው፣ ተዋጊ ነው ይላል። አየህ፣ ከዛስ አየሁታል፣ መልካሚቱን ምድር ያጠቃላል። እሱም እንደዛ መልካሚቱን ምድር ያጠቃል። ማን ነው? ምንድን ነው ይሄ ነገር? በጣም አስጨነቀኝ፣ እንደታመመ ሰው ሆንኩ፣ ታመምኩ ይላል። ይሄንን ራእይ ከተመለከትኩ በኋላ ከዚያስ አምላኬ ሆይ ይሄ ነገር ምንድን ነው? አውራ በጉ ምንድን ነው? ግለጽልኝ። ይሄኔ እግዚአብሔር በፀሐይ መካከል የሚቆመውን ከክብሩ የተነሳ ምድርን የሚያበራውን ከሰባቱ ሊቃነ መላእክት አንዱ የሆነውን ቅዱስ ገብርኤል ላከለት ራእዩን እንዲተረጉምለት። ዳንኤል ተነሳ አለው። ያየኸው አውራ በግ ላይ ያሉ ቀንዶች የፋርስና የሜዶን ነገስታት ናቸው። መልካሚቱን ምድር የሚያጠቁት። እዛም ላይ ምን ይላል? እኔ ኃይለኛ ነኝ ይላል። እኔን የሚቋቋም የለም ይላል። እስከ ሰማይ ደረሰ ይላል። በቃ ትምክቱ። ግን ቀንዱ ይሰበራል። ቀንዱ ይሰበራል። የማንና የማን ነገስታት ናቸው? የሜዶንና የፋርስ። ፋርስ ኢራን እንደሆነች ያው የታወቀ ነው። ሜዶን ማለት ደግሞ ማዴ ከሚለው የያፌት ልጅ ነው። ማዴ ከሚለው የወጣ ነው እነዚህ የሜዶን የሚባሉት የኢራን ግዛት ውስጥ ያሉ ህዝቦች ናቸው። ተመልከት፣ ቀጥታ ነው እንግዲህ የተናገረው። ማን ናት እያለ ነው? ኢራን ናት እያለ ነው። አውራ በግ ሆኖ ከፍ ከፍ ያለ መልካሚቱን ምድር የሚያጠቃው ግን ምን ይሆናል? ቀንዱ ይሰበራል ይላል። ትምክቱ ይሰበራል ይላል። አሁን እኛ ለእግዚአብሔር ቃል ታማኝ ሆነን ነው ይሄን እየተናገርን ያለን። እግዚአብሔር የገለጠው ነገር ዘመን ጠብቆ ይከናወናል። እግዚአብሔር የተናገረው ነገር ሰማይና ምድር ቢያልፍ ይቀላል ቃሉ ከሚያልፍ። ለምሳሌ ቂሮስ የኢራን ንጉስ ነው፣ የፋርስ ንጉስ ነው። እስራኤላውያንን ከባቢሎን ምርኮ ያወጣቸዋል ተብሎ ትንቢት ተነግሮ ነበር። ወጥተዋል። ራሱ ነው ያወጣቸው። ቤተ መቅደሱን እንደገና እንዲገነባ ፈቃድ የሰጠው የተባበረው እሱ ነው። ያ ትንቢት ተፈጽሟል። ስለዚህ አሁን የሚቀሩት ትንቢት ደግሞ መፈጸማቸው አይቀርም። የታዩት ራእዮች መተርጎማቸው አይቀርም። በትንቢተ ዳንኤልም ላይ እንዲህ የሚል የተጠቀሰ ነገር አለ። አሁን በፍጻሜ ዘመን ዋዜማ ላይ ነን። እንደውም ምን ይለዋል ቅዱስ ገብርኤል ለዳንኤል? ይሄ በመጨረሻው ዘመን በመጨረሻው ጊዜ ነው የሚለው። በመጨረሻው ጊዜ ስለሚሆን ዝጋው፣ አትመው ይለዋል። ማህተሙን መጽሐፉን ዝጋው። በመጨረሻው ነው የሚሆነው። የመጨረሻው ዘመን ዋዜማ ላይ ነን። ይገርም ነው። ተመልከት የሩሲያንና የዩክሬንን ጦርነት። አሁን እስራኤል ከኢራን ጋር እያደረገች ያለችውን፣ አሜሪካ የገባችበትን፣ የአረብ ሀገር የገቡበትን ደብረ ዘይት ተራራ ላይ መድኃኔዓለም ኢየሱስ ክርስቶስ የተናገረው እኮ ነው እየሆነ ያለው። ጦርነትና የጦር ወሬ ምን ታደርጋላችሁ? ትሰማላችሁ። ሱዳን ውስጥ የሚካሄደውን እኛ ሀገር ውስጥ ወንድም ወንድሙን የሚገልበትን ነገር አሁን እኮ የዜና ማሰራጫው በሙሉ የሚያወራው ብሬኪንግ ኒውስ እያለ ጦርነት ነው። የፍጻሜው ዘመን ዋዜማ ላይ ለመቆማችን ምልክት ነው። ዋዜማው ላይ ነን። ይሄ ብዙ ምልክቶቹ ታይተዋል። መቅሰፍት ይመታችኋል ተብሏል። መቶን አልፏል። ኮሮና መጥቶ ስንት አጥቅቶ እንደሄደ ይኸው። ፍቅር ይቀዘቅዛል። ከዚህ በላይ ፍቅር እንዴት ነው የሚቀዘቅዘው? ሀገራት በሀገራት መተማመን አተው፣ ወዳጅነት አተው እንዲፍርክስክስ ብለው
እሱን ተውና በአንድ ሀገር ውስጥ ያሉ ሰዎች እዚህ ያለን መቼ ከከተማ ወደ ከተማ እንደድሮ መቼ እሱን ነው የምልህ። አሁን እኛ በብሔር ታጥረን ሰው እኮ በቋንቋ ታጥረን አውሬ እኮ አይደለም የሚፈራው። አሁን ሌሊት ማታ ምናምን ቢሄድ ጅብ እኮ አይፈራም። አሁን ሰው ነው የሚፈራው። ብዙ ነገር እየወደመ ብዙ ነገር አሁን ሰሞኑን ሶደሬ ሰው አጣ ተብሎ ቪዲዮ አይቻለሁ። ሰው አጣ፣ ደረቀ። ምን ሆነ? የጉንዳን መመላለሻ ሆነ። አየህ፣ ለምን ወንድም ወንድሙን ማክበር አቆመ? የቃየል ግብር በዛ። እግዚአብሔር የጠላውን ነገር የሚፈጽም ኃይል በዛ፣ ጭካኔ በዛ። አሁን ኢትዮጵያ ውስጥ ራሱ እኮ ምን ያልተፈጸመ ነገር አለ? እስኪ ንገረኝ። ምን በጭካኔ ያልተፈጸመ ነገር እስኪ ንገረኝ። ነፍሰ ጡርን በሳንጃ መተልተል፣ የሰው ልጅ ማረድ፣ ከነ ነፍሱ ማቃጠል፣ ዘግዝቆ መስቀል፣ ምን ያልተደረገ ነገር አለ? የሞትን ሬሳ መጎተት። እንግዲህ ይሄ የዘመኑን ክፋት ማሳያ ነው። እህት ወንድሞቻችን፣ ይህን መርሃ ግብር የሚከታተሉ ሁሉ እውነት በእርጋታ ማየት አለባቸው። የመንፈስ ቅዱስ ድምፅ ይሻላቸዋል ወይንስ አፈር ውስጥ የሚገቡ የፖለቲከኞች ድምፅ? የቱ ይሻላቸዋል? የመንፈስ ቅዱስ ድምፅ ዘላለማዊ ሕይወት ይሰጣል። የፖለቲከኞች ድምፅ፣ የዘረኞች ድምፅ ግን አፈር ላይ ነው የሚያስቀርህ። ሙታን ነው የሚያደርግህ። በአእምሮ ሞተህ፣ በልብ ሞተህ፣ በነፍስ ሞተህ። እንዲህ ዘረኝነት እኮ ውስጥህ ሲገባ ሙታን ነህ አንተ። አካልህ ሊንቀሳቀስ ይችላል። አካልህ ሊንቀሳቀስ ይችላል። ለዛ ነው እኮ መድኃኒዓለም ኢየሱስ ክርስቶስ ተዋቸው፣ ሙታኖች ምናቸውን ይቅበሩ፣ ሙታናቸውን ይቅበሩ። የተሸከሙት አስክሬን ሙት ነው፣ እነሱ ተሸካሚዎቹ ሙት ናቸው። እግዚአብሔርን አያውቁማ፣ በእግዚአብሔር ስርዓት ውስጥ አይደሉማ፣ ከሕግ የራቁ ናቸዋ። እንዲህ የትም ሁን የት የአምላክህን ትእዛዝ ረስተህ ወንድምህን ጠልተህ በጥላቻ ሰክረህ ዘረኛ ሆነህ ሙት ነህ። አካልህ ይንቀሳቀሳል እንጂ በድን ነህ እኮ። ይህን ነው መፈታት ያለበት። አይ ኢትዮጵያዊ አሁን ልብ ሊል ይገባል። ምን እያረኩ ነው? ለምንድን ነው ወንድሜን የምጠላው? የሆኑ ሰዎች ስልጣን ላይ እንዲቀመጡ፣ የሆኑ ሰዎች በተለያዩ የኮብራ መኪኖች እንዲንቀሳቀሱ እኔ ለምንድን ነው ወንድሜን የምጠላው? እንዴት? በቃ ህብረት ነው የሚያስፈልገው፣ ፍቅር ነው የሚያስፈልገው። ከቻልን ፍቅርን መልበስ፣ አንድነትን መልበስ፣ ሰላምን መልበስ። እኔ ምን ያህል የሰላም ሰው ነኝ፣ ከጥላቻ ምን ያህል የራኩ ነኝ። የልቦና ችሎት ያስፈልጋል። አይ ክርስቲያን ሆነህ የትም ሁን እንዴት በዘረኝነት ትጠለፋለህ? እንዴት የሞት ድምፅ ታዳምጣለህ? በጣም ነው የሚገርመኝ። ኢትዮጵያውያን ማህበራዊ ሚዲያ ላይ የተቀመጡትን ስመለከታቸው በጣም 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 አዝናለሁ። ፕሮፌሰር ዶክተር ተብለው ትንተናቸው ግን ምንድን ነው? ሞት፣ ዘረኝነት። እንዲህ አይነት እኩልነት እኮ የለም። አጥንት አፈር። ከዚህ የወጣ ሁሉን በእኩልነት የሚመለከት አስተሳሰብ ስንይዝ፣ ወንድሞች በህብረት እንዲቀመጡ የሚያደርግ አስተሳሰብ ስንይዝ መማራችን መገለጥ ያለበት ያ ነው። ምንም ሁን ምን አንተ ኦሮሞ ሁን፣ እኔ ወላይታም ልሁን፣ ትግሬም ልሁን፣ አማራም ልሁን፣ ካሜራማናችንም ሌላ ዘር ይኑረው፣ ሰው ነው የምንባለው። እግዚአብሔር የሚያቀም በሰውነት ነው። አየህ፣ ሰው ለትንሹም ለትልቁም ለሴቱም ለወንዱም ለጥቁሩም ለነጩም የተሰጠ የባህሪ ስም ነው። ሰውነትን እየጣልክ ግን ከሰውነት በኋላ ለሚመጡ ለቋንቋ፣ ከሰውነት በኋላ ለሚመጡ ለነገድ ቅድሚያ እየሰጠህ ሰውነትን የምታረክስ ከሆንክ ሞት ነው በቃ። እንዴት አድርገህ አንተ እግዚአብሔርን ታመልካለህ? አያታሉ ራሳቸውን። በዘረኝነት ውስጥ የገቡ ሰዎች ንስሐ ካልገቡ፣ ከእግዚአብሔር ጋር ካልታረቁ አምልኮ እየፈጸሙ አይደለም። ማወቅ አለባቸው።
አምልኮ እየፈጸሙ አይደለም። ነፃ መውጣት አለባቸው። እጃቸውን አንስተው መማረክ አለባቸው። ለፍቅር ለሰውነት መማረክ አለባቸው። ሰው የሚከበርባት ሀገር እንድትመጣ መምጣት አለባቸው። ይሄ በየቦታው ለሚያገኙት ደሞዝ እስከ መቼ እንዲህ አይነት ክርፋት እየከረፉ እየሸተቱ ይኖራሉ? ሞት ተሸክሞ እስከ መቼ ይኖራሉ? መሞታቸው አይቀር፣ በለቅሶ መሸኘታቸው አይቀር። ጥቁር ታሪክ ጽፈው እስከ መቼ? ሀገር ረብሸው እስከ መቼ? መፈታት አለባቸው። ሰውን ማክበር አለባቸው። እና እንዲህ ስትሆን ነው አየህ ከሙታንነት የምትድነው በእኩልነት ቋንቋ ሁሉን ስትመለከት። የሰው ልጅ እግዚአብሔር እንደ አይን ብሌን ይወደዋል የሰው ልጅ። ለዛ ነው በመስቀል ላይ ለሁሉም ራሱን አሳልፎ ቤዛ የሆነው የሰጠው። እኔ ግን በየቀኑ የሥላሴ ሕንፃ ፈርሳለሁ። ዘረኝነት ሸፍኖኝ አይኔን አሳውሮት መጋረጃ ጥሎብኝ፣ ይሄ ለኢትዮጵያ የሚጠቅም አይደለም። እና ምን ልልህ ነው ይሄን ያነሳ ነው ወደ ቀደመ ታሪካችን ስንመለስ ደግሞ መጽሐፍ ቅዱስ ውስጥ ያሉ እውነቶች መፈጸማቸው የማይቀር እውነት ነው። አይናችንን ከፍተን ምን እየሆነ ነው ማለት አለብን። ዓለም ከሚያወራው ገጽ ዘለን በመንፈሳዊ ምልከታ መመልከት አለብን። ጋዜጠኛው ብሬኪንግ ኒውስ እያለ የሞቱ ሰዎች እየቆጠረ ይነግረናል። የሚያዝን የለም። ሁለተኛ ደግሞ መስተካከል ያለበት ነገር አለ። አሁን ይህን ደግመን መናገር አለብን። ኢራን ውስጥ ክርስቲያኖች አሉ፣ እስላሞች አሉ። እስራኤል ውስጥ ክርስቲያኖች አሉ፣ እስላሞች አሉ፣ ይሁዲ አሉ። ፓርላማ ጭምር ነው ያሉት። ለሰው ሰላም እንጸልይ። ለምንድን ነው እንደው ምን ሆነን ነው? እኔ ኢትዮጵያኖች እየገረመኝ ነው እኮ አሁን በጣም ነው የሚደንቀኝ ነው የምልህ። አሁን ለክርስቲያን የሚላክ ሚሳኤል የለም እኮ። ሚሳኤል በአየር ላይ መጥቶ ያርፋል። ሲያርፍ እዛ አካባቢ ሁሉም ሃይማኖት፣ ሁሉም ሌላም ሀገር ተናጋሪ ሊሆን ይችላል፣ አይመርጥ እሱ ምንድነው? እኔ እኮ አሁን ይኸውልህ በጣም ማወቅ አለብን። ምንድነው እስልምናና ክርስትና ውስጥ ገብተን ይሄንን አሁን እስራኤልን የክርስቲያን ሀገር አድርጎ መሳል፣ ኢራንን የእስላም ሀገር አድርጎ መሳል፣ ከዛ ደግሞ በማህበራዊ ሚዲያ ላይ ያልተገቡ ነገሮች መነጋገር። አሁን ይሄ እኮ ይኸውልህ በሽተኛ ስትሆን ነው፣ በቃ ጽንፈኛ ስትሆን፣ በሽተኛ ስትሆን የምታደርገው ነገር ነው ይሄ የሚሆነው። ሁሉም በእኩልነት መመልከት አለብን ነው። የትም ቦታ ይሁን ሰው መከበር አለበት። ሰው መሞት የለበትም። በነፍስ እንዲድን መስበክ፣ በነፍስ ህይወት እንዲያገኝ መስበክ ያስፈልጋል። በእኩልነት ግን መታየት አለበት። ኢራን የመታቻቸው ብዙ የሙስሊም ሀገራት አሉ። ብዙ መታለች፣ አጥቅታለች፣ ገና አጠቃለሁ እያለች ነው። እኔ እናንተ ግን እዚህ ሌላ ጽንፍ ይዘን ያልሆነ ንትርክ ውስጥ ነው። አየህ ራሻ የምትታወቀው በኦርቶዶክስ ነው። አዎ፣ ግን የኢራን ደጋፊ ናት። ሃይማኖት ህዝብ ብሏቸው ይሄ የመጀመሪያው አንኳሩን ስናገኘው ኤላም ማለት ከፍታ ነው። ኢራን በአካባቢው ላይ ከፍታ መያዝ ትፈልጋለች። የኢኮኖሚ የበላይነት፣ የወታደራዊ የበላይነት መያዝ ትፈልጋለች። እስራኤልም ደግሞ ይሄ እንዲሆን አትፈቅድም። የሁለቱ ሀገራት ዋና ነገራቸው ይሄ ነው። ግን እስራኤል አትፈልግም። ግን የመካከለኛው ምስራቅ የበላይነት አትፈልግም እስራኤልማ በይፋ እኮ የተናገረችው አለ አይደል? በጠቅላይ ሚኒስትሩ አማካኝነት ምንድን ነው የአብርሃምን ግዛት እኮ የመመስረት ፍላጎት አላት እስራኤል። መመስረት ብቻ ነው እንደው የበላይ ለዓለም አሜሪካ የበላይ ነኝ እንደምትለው ለመካከለኛው የአካባቢው የበላይነት ነው የሚያጣላቸው፣ ሌላ እኮ አይደለም። ይኸውልህ እስራኤልም የበላይ መሆን ነው የምትፈልገው። የአካባቢውን ነገር ሁሉ መቆጣጠር ትፈልጋለች።
ኢራንም ያንን እኔ ነኝ እዚህ ውስጥ ሁለቱ የክተታቸው እዚህ ውስጥ ይሄ ነው የበላይነት ነው። የኢኮኖሚ የበላይነት፣ ወታደራዊ የበላይነት መፍጠር ይፈልጋሉ እንጂ አሁን እኮ ታሪኩን በደንብ ላጠና ሰው ኢራንን ወደዚህ ያደረሳት ማን ነው? እስራኤል ናት እኮ። የእስራኤልና የኢራን ግንኙነት የተበላሸው እኮ ከ1978 በኋላ ነው። በጣም የተበላሸው አያቶላ የሚባሉት እሳቸው ስልጣን ላይ ከወጡ በኋላ አያቶላማ ማዕረጉ ነው። አያቶላ የሚለውን ስም ካቢኒ ማለት ነው። አያቶላ ካቢኒ የሚባሉት ስልጣን ላይ ሲወጡ ሞት ለእስራኤል አሉ። አየህ በቃ ጠፋ። ከእስራኤል ጋር ያላቸው ግንኙነት ሁሉ ተቋረጠ። የቺ ወርድ ነች አለቀ እንጂ ከዛ በፊት እኮ እስራኤልና ኢራን ታሪካቸውን ላጠና ብዙ ስምምነት የተፈራረሙ ሀገራት ናቸው። በጣም የሚደንቀውን ልንገር፣ እስራኤል እንደ ሀገር ሆና በ1948 ስትመሰረትና እውቅና ሲሰጣት ቅድሚያ እውቅና ከሰጡ ሀገራት አንዷ ኢራን ናት። ግሩም ነው ነበር። ተመልከት፣ እውቅና ሰጣታለች። ኢራን ለእስራኤል ብዙ ነገሮች ግብአት ታቀርብ ነበር። እስራኤል ዘመናዊ ነገሮች በተለይ ወታደራዊ ነገር በሚመለከት እስራኤል ምን ታደርግ ነበር? ሰዓት ነበር። ምርቱን እኮ የምታመርትበትን ቴክኖሎጂ ጭምር ትሰጥ ነበር እስራኤል። ኢራናውያንም በተቃራኒው ደግሞ የሚልኩት ብዙ ግብአት ነበር። ታሪካቸውን ላጠን። ይሄ ከዚህ ጊዜ በኋላ ግን ተሰበረ። በጠላትነት መታየት ጀመሩ። እነዛም ሞት ለእስራኤል የሚል አዋጅ ካወጁ በኋላ የሁለቱ ሀገራት ግንኙነት ሻከረ። ይሄንን ማወቅ ያስፈልጋል። እሷ ሀገር ናት ብላ እውቅና ሰጣታለች። እና እኛ እዚህ ሀገር ላይ ያለ ነው ደግሞ አውቀን ነው በቃ አንድን ነገር ስንደግፍ አንድን ነገር ስንቃወም አውቀን በእውቀት በታሪክ ላይ ምናልባት እንደ ሀገር ስንል 1948 አንስተን እንደ ሀገር ስንል ከዛ በፊት እስራኤል የለችም ማለት ነው። ለካ የትናንት ተመሰረተች ናት ወደሚለው ደግሞ እሱን እንግዲህ ከዚህ በፊትም ስላነሳ ነው ሰዎች ስላሉ ዛሬም ምናልባት ይሄን ብቻ እየሰሙ ያሉ ሰዎች እስራኤል ጥንትም የነበረች ታሪኳ ብዙ ውጣ ውረድ ያለው ሀገር ናት እስራኤል። በመጽሐፍ ቅዱስ ውስጥ እኔም በዚህ አጋጣሚ ለማንሳት ኡስታዝ አቡበከር አሁን አንተ ያልከውን እስራኤል የሚባል ሀገር የለም በታሪክም አይታወቅም ብሎ በማን ያዘዋል ነው የሚባለው ልጅ ጋር ቀርቦ ሐሳብ ሲሰጥ ይሄ ትክክል አይደለም፣ ዕውቀት የጎደለው ደመነፍሳዊ እሳቤ ነው፣ ወይም ደግሞ በአንድ ወገን አጋድሎ በጸንፈኝነት የተነገረ ንግግር ነው ብዬ በመረጃ አቅርቤ በእኔ ሚዲያ በወርቅ ዘንግ ላይ አቅርቤያለሁ። ምንድን ነው እስራኤል የሚባል ህዝብ በመጽሐፍ ቅዱስ ተጠቅሶ እናገኛለን። ህዝብ እንደ ህዝብ። እስራኤል የሚባል ሀገር እንደ ሀገር በመጽሐፍ ቅዱስ ውስጥ ተጠቅሶ እናገኛለን። የእስራኤል መንግስት ተብሎ ደግሞ መንግስት ተመልከት፣ ግዛት ያለው ህዝብ ያለው መንግስት ያለው ዜግነት የያዘ ነው። እስራኤል ይሄን ሁሉ ያሟላ ሆኖ በመጽሐፍ ቅዱስ ውስጥ ተጠቅሶ እናገኛለን። ስለዚህ ነበረ ያለ ነው፣ ጥንታዊ ነው። ግን በተለያዩ ምክንያቶች የመፍረስና የመበተን አደጋ አጋጥሞታል። እስራኤል በተለይ በ70 ዓመተ ምህረት ቲቶ የምንለው የሮማን ኢምፓየር ወደ እስራኤል በመጣ ጊዜ ምርኮ ማርኳል፣ ቤተ መቅደስ አፍርሷል፣ አቃጥሏል። እስራኤላውያን ከዛ ጊዜ ጀምሮ ተበተኗል። ከተበተኑ በኋላ ለብዙ ዘመናት ቆይተው በቴዎዶር ሀዝል ሐሳብ አመንጭነት ጽዮናዊነት የሚል ሐሳብ አምጥቶ በዛ ሐሳብ ላይ በመሰባሰብ እንደገና ተበትነው የነበሩት ተመልሰዋል፣ ወደ ሀገራቸው ተመልሰዋል እንጂ ሀገር ያልነበራቸው አይደሉም።
ሀገር የነበራቸው ናቸው፣ ጥንታዊ ናቸው፣ ባለርስት ናቸው። እንደውም በመጽሐፈ ኢያሱ ጋር እኮ ስትገባ አሁን ፍልስጤምና እስራኤል ይጣላሉ። የአምስቱ የፍልስጤም መኳንንት ሀገራት ተብለው የተዘረዘሩ አሉ። ፍልስጤም ራሱን የቻለ ግዛት ነበረው፣ እስራኤል ራሱን የቻለ ግዛት ነበር። ጎረቤት እንደሆኑም በመጽሐፍ ቅዱስ ተጠቅሷል። ከመጽሐፍ ቅዱስ በላይ ማስረጃ የለም። ዝም ብሎ የዓለም መንግስታትም እኮ እስራኤል ተበትነው እንደገና መተው ሀገር ሲሆኑ ዝም ብለው እኮ ይሄን አይፈቅዱም። ብዙ ጥናት ተደርጎ ነው። ስለዚህ ሀገርማ ነበሩ። የመበተን አደጋ አጋጥሟቸው ነበር። አዎ። ከዘመናት በኋላ ግን መልሰው ወደ ርስታቸው ተመልሰዋል። በዚህ መሃል የተፈጠረ ነገር አለ። በርካታ ፍልስጤማውያን ደግሞ እነሱ በተበተኑ ጊዜ በዛ ግዛት ውስጥ ነበሩ። የሚገርመ አንዳንድ ቦታ ላይ እኮ እስራኤላውያን መጽሐፍ ቅዱስን ስታነብ የፍልስጤምን መሬት ገዙ ይላል። እየገዙም ያስፋፉት መሬት እንዳለ በመጽሐፍ ቅዱስ ተጠቅሷል። እና በእርግጥ ጥልቅ ነው። በሌላ ጊዜ ምናልባት ፍልስጤምና እስራኤል ግዛታቸው ምንድን ነው የሚለውን ልናይ እንችላለን። በ1948 የመጣችው ዘመናዊዋ እስራኤል ናት። አሁን ኢራን ራሱ እኮ 100 ዓመት አይሆናትም ኢራን የሚለውን ስም ካገኘች። ኤላም ነበረች፣ ፋርስ ተባለች። ከዛ አሁን በቅርብ ነው 100 ዓመት አይሞላትም ፋርስን ትታ ምን ከተባለች? ኢራን ከተባለች። በክርስቲያኑም በሙስሊሙም በአይሁዳውያንም ቦታው ሶስቱም በያመለካከታቸው ቅዱስ ነው ብለው የሚሉት ቦታ ነው። እስራኤል ግን አሁን ምን እያለች ነው? ጠቅላይ ሚኒስትሩ እኮ ተናግረዋል። እየመጣ ነው ሶስተኛው ቤተ መቅደስ አሉ። አሁን ይሄ ከባድ ነው። በእርግጥ ሌላ ጊዜ ብንነጋገር ይሻላል። ሶስተኛውን ቤተ መቅደስስ ማን ነው የሚገነባው? እስራኤላውያን የሚገነቡትስ ቤተ መቅደስ ሶስተኛው ቤተ መቅደስ ሊባል ይችላል ወይ? በእርግጥ እነሱ ካሚንግሱን እያሉ ነው። ዌስተርን ወል ላይ እኮ አይተህ ከሆነ መዝሙረ ዳዊት የሚደግሙበት ቦታ አለ። እዛ ላይ እኮ ምንጣፎች አሉ። ሶስተኛው ቤተ መቅደስ እየመጣ ነው ብለው አስቀምጠውታል። ታትሟል። በቃላቸው እየተናገሩ ነው። የሶስተኛው ቤተ መቅደስ ፕሮጀክት የሚባልም ቡድን አለ መግለጫ እየሰጠ ያለ። ለእኔ ግን የመጽሐፍ ቅዱስን ታሪክ ሳይ ሶስተኛ ቤተ መቅደስ ሊገነባ የሚችለው እግዚአብሔር በመረጠው ነው እንጂ እዚህ ቦታ ላይ አይደለም። እዛ ቦታ ላይ ይገነባል፣ መገንባቱ አይቀርም። ግን የሚገነባው እግዚአብሔር የመረጠው ሰው ካልሆነ አይሆንም። ይህንን መጽሐፍ ቅዱስ ስለሚነግረን ማለት ነው። ለምሳሌ የነቢየ እግዚአብሔር ዳዊት ፍላጎት ምንድን ነው? ቤተ መቅደስ መስራት ነበር እኮ። ግን እግዚአብሔር ምን አለው? እጅህ ላይ ደም ስላለ አንተ ቤቴን አትሰራም አለው። አየህ አብራክህ። አዎ የእግዚአብሔርን ቤት ለመስራት ይኸውልህ ሙሴ ጽላት ሲቀበል ባስልኤል ታቦት ሲሰራ ሲቀርጽ የካህናትን አልባሳት ልብሰ ተክህኖ የሰሩት በሙሉ እግዚአብሔር ማስተዋል ይላል መጽሐፍ ቅዱስ። ማስተዋልና ጥበብ የገለጠላቸው ናቸው ይላል። ምንና ምን? ማስተዋልና ጥበብ የገለጠላቸው። ቤተ መቅደሱንም ለሰለሞን ማስተዋል ምንድነው ያለው? ሰለሞን ተንበርክኮ እኮ ጸለየ፣ ጥበብና ማስተዋል ስጠኝ ብሎ። አይ ጥበብና ማስተዋል እሰጥሃለሁ፣ ግን ያልጠየከኝንም እሰጥሃለሁ አለው እግዚአብሔር። ባለጸግነትን ሁሉ እሰጥሃለሁ፣ ተወዳጅነትን ሁሉ እሰጥሃለሁ፣ ያልጠየቀውን ሁሉ ይጨምርለታል። አየህ ማስተዋል ጥበብ ያለበሰ ሰው የእግዚአብሔርን ቤተ መቅደስ ሊሰራ አይችልም። የሶሎሞን ቤተ መቅደስ ከፈረሰ በኋላ እንደገና የሰሩት እነ ዘሩባቤል፣ እነ ነህምያ፣ እነ እዝራ በእግዚአብሔር ተመርጠው ነው። ቂሮስ እንኳ ተመልከት፣ የእግዚአብሔርን ቤተ መቅደስ እንደገና እንዲሰራ ፈቃድ የሰጠው ቂሮስ የአሁኗ የኢራን ንጉስ፣ በዘመኑ የፋርስ ንጉስ እግዚአብሔር መረጠው ይላል በትንቢተ ኢሳይያስ ምዕራፍ 45 ላይ። ስለዚህ የመረጠው ነው፣ እግዚአብሔር የመረጠው ነው ያን ሊሰራ የሚችለው። እነሱ የሚሰሩት እንግዲህ ይሄ በራሳቸው ፍላጎት የታሪኩ ተከታታይ የታሪኩ አስቀጣይ እኛ ነን ብለው ስለሚያስቡ ሶስተኛው ቤተ መቅደስ እንሰራለን ይላሉ።
በዚህ ምክንያት ደግሞ ኢራን ይሄ ፍጹም ሊሆን አይችልም፣ እኛ ያለን ያ መስጊድ አይፈርስም ብለው የመስጊዱ ዘብ ኃይል ነን ብለው ያስባሉ። ይሄ በጣም ወደ ውስጥ ስትገባ የምታገኘው ነገር ነው። ለዚህ ደግሞ ቁልፍ ነገር ላንሳልህ። የመጀመሪያውን ጥቃት ማን ነው የፈጸመው? በአሁኑ ሐማስ ነው አይደል? ሐማስ ለመጀመሪያ ጊዜ አሁን ይሄ ጦርነቱ እየተፋፋመ ከመምጣቱ በፊት የመጀመሪያውን ጥቃት የፈጸመው ሐማስ ነው። ምን ብሎታል? ያንን ጥቃት የአላስቃ ብርጌድ ነው ያለው። በመስጊዱ ነው የሰየመው። ይሄ ሐማስን፣ ሂዝቦላን፣ የመን ያሉትን ደግሞ የምትደግፈው ኢራን ናት። በዚህ ዘመቻ ውስጥ ደግሞ ኢራን የለችም ልንል አንችልም። አለች። መሳሪያ ትሰጣለች፣ ታስታጥቃለች፣ ታደርጋለች። እንግዲህ ከዚህ በኋላ ሰላሙ ተመልሶ ስለ ሰላም ብናወራ ይሻላል። አለፈ ብለን አለፈ ያ ሁሉ መከራ የሚለውን ብናዜም ይሻላል። በጣም ብዙ ወገኖቻችን በእውነት ተሰደዋል፣ ሞተዋል። በዚህኛውም በዛኛውም በዓለም ላይ ያለው ጦርነት በሙሉ ለማንም አይጠቅምም፣ ለሁላችንም። ጦርነት በአጠቃላይ ከቃሉ ጀምሮ እንኳን ከድርጊቱ ከቃሉ ጀምሮ ራሱ ከአንደበት ሲወጣ ያስፈራል፣ ያስጠላል፣ ያሳቅቃልና በዓለማችን ላይ እግዚአብሔር እንደው የሰላም እጁን ይዘርጋ። ፋሲካ ነው እንግዲህ ጾም ላይ ያለ ነው። አንድ አጋጣሚ ሆኖ የእስላሞችም ጾምና የኛ የክርስቲያኖች ጾም አንድ ሆኖ ነበረ። ያው የእስላሞቹ ጾም እንግዲህ አልቆ በዓላቸውን አክብረዋል። የሚቀረው የኛ ጾም ነው የክርስቲያኖች። የኛ ጾም ደግሞ ስሙ ፋሲካ ነው። ሲያልቅ ፋሲካ ማለት እንግዲህ ያው ማለፍ ነው፣ መሻገር ነው። ፓስ ማለፍ፣ መሻገር። ፓሳ በዕብራይስጥ ማለፍ፣ መሻገር። ፋሲካ በእኛ ደግሞ በኢትዮጵያውያን ኦርቶዶክስ ደግሞ ስለዚህ አልፈን ይህን ሁሉ ተሻግረን ማዕዶት አድርገን በዓሉን በትክክል ለማክበር ያብቃን። ያችም የምናፍቃት ኢየሩሳሌም ጌታ የተነሳባት ቦታ ላይ ጧፏን አብርተን ብናከብር ደስ ይለናል። እስከዛ ድረስ እየተሳቀቁ ያሉ ወገኖቻችን እዛ ያሉት በሙሉ ኢትዮጵያውያንም አሉ፣ በሙሉ እዛ አገር ያሉ በሙሉ ምንም ይሁን ምንም ሰዎች ያ የተባሉት በሙሉ ይሄ መሳቀቁ አልፎ ኢራንም ላይ ያለው መከራ ሰቀቀን አልፎ እግዚአብሔር የሰላም አየር እንዲተነፍሱ ምኞታችን ነው። እንደ ሰውም እንደ ክርስቲያኑ አይደለም። ያው ከጦርነት ብዙ የሚገኝ ነገር የለም። ጥፋት ነው ጦርነት፣ ውድቀትና ውድመት ነው ጦርነት። እግዚአብሔር ማስተዋል ሰጥቶን እንግዲህ ቤተክርስቲያን እንደምትል የቤተክርስቲያን ልጆችን ለዓለም ሰላም መጸለይ ያስፈልጋልና እንደተባለው ኢየሩሳሌም ሰላም ሆና ሰላሟ ተመልሶ እኛም ደግሞ እየሄድን እንድንሳለማት እሱ ይፍቀድልን። ቅዳሴ ላይ ሁሌ ይባላል እኮ ጸልዩ በእንተ ሰላም ፍጽምት ወፍቅር ተአምሁ በበይናቲክሙ በአምሃ ቅድሳት ፍጽምት ስለምትሆነው ስለ ሰላም ጸልዩ ነው ሁሌ የምንለው ነገር ነውና እግዚአብሔር ሰላሙን ያምጣልን። ሰላሙ ደግሞ እሱ ነው የሰላሙ ጌታ። አሁን ሆሳዕና ብለን እናከብራለን። አሁን እንግዲህ መጣልሽ የሰላምሽ ንጉስ ብለን እንግዲህ በአህያ ላይ ሆኖ መጣልሽ የሚለዋን እንግዲህ እውነትም እንግዲህ ያኔ ሰላም ሆኖ
ያን በዓል ለማክበር ያብቃል። አሜን። እንግዲህ ሆሳዕናን ካነሳ አይቀር መዝጊያ የምናደርገው ለሀገሬ ምሁራን፣ ለሀገሬ ፖለቲከኞች አንድ መልእክት አለ። በትንቢት ክርስቶስ በዛን ዘመን የነበሩ ዘመን አቅርበው ሲመለከቱ ያስቀመጡት ነገር ነበር። ምንድነው? እነሆ ንጉሥሽ ኢየሩሳሌም ሆይ እየመጣ ነው። መኳንንቶች በራችሁን ክፈቱ፣ ባለጸጎች በራችሁን ክፈቱ። ማን ነው እየመጣ ያለው? ሰላም። በጨለማ የነበረው የተጨቆነውን ሕዝብ ነፃ የሚያወጣ ሰላም ነው እየመጣ ያለው። ስለዚህ ቤተክርስቲያን አሁንም እሱን ዜማ ትለዋለች፣ በሚያስደንቅ ሁኔታ ትለዋለች። አሁንም ለፖለቲከኞቻችንና ለምሁራን እባካችሁ በራችሁን ልባችሁን ክፈቱ። ለሰላም ተገዙ፣ ለሰላም ተንበርከኩ። ሁሉ ጤዛ ነው፣ ኃላፊ ነው፣ ቀሪ ነው። የዛሬ ንጉሥ የነገ ሬሳ ነው። የዛሬ ባለጸጋ ነገ ራቁቱን ድንጋይ የሚጫነው ነው። እስኪ ተቀበሉ፣ ሰላምን ተቀበሉ። ውረዱና በራችሁን ለሰላም ክፈቱ። የኢትዮጵያ ሕዝብ ተጨነቀ፣ በጣም ግራ ገባው። ኑሮ በዚህ ያስጨንቀዋል፣ ሰላም በዚህ ያስጨንቀዋል። ይህን ተሸክሞ እንዲኖር አትፍቀዱበት። መድኃኔዓለም ኢየሱስ ክርስቶስን ተቀበሉና ባፋችሁ አይደለም በልባችሁ ተቀበሉና እስኪ ተንበርክካችሁ ለሰላም በተለይ በመንግስት ቦታ ላይ ያላችሁ ኃይል ስለያዛችሁ የእውነተኛ የሰላም እጅ እስኪ ዘርጉ። እግዚአብሔር ስትሉ እንሰማችኋለን። እግዚአብሔርን ማምለካችሁ ደግሞ በተግባር ይታይ። እናንተ አንድ ድምፅ አውጥታችሁ ትልልቆቹ ባለስልጣን የእውነተኛ ሰላም ፈላጊዎች ሆናችሁ ከተገኛችሁ ይቺ ሀገር ተስፋዋ ይለመልማል። እግዚአብሔር በየጊዜው እድል እየሰጣችሁ ነው ለሰላም። አሁን እኔ እሱን ነው እምለው፣ ሰላም እየመጣ ነው። እስኪ ልባችሁን ክፈቱ። ሰውን ከመጨነቅ ገላግሉት። ወንድም ወንድሙን ደም ከማፍሰስ ገላግሉት። ታሪክ ስሩ። ማንዴላ የበደሉትን ያሰሩትን ይቅር ብሎ ነጭና ጥቁር ሊከበር የሚችልበት ሀገር ለመፍጠር ትልቅ እርምጃ ወስዷል። አሁን በብሔር የታጠራችሁ፣ በሃይማኖት የታጠራችሁ ይህንን ጥላችሁ ለሀገር ሰላም እስኪ ዘብ ቁሙ። ያሳዝናችሁ እስኪ ህዝቡ ምን ይሁን? ይሄ ህዝብ በጣም ጨነቀው፣ አለቀሰ። በየጊዜው ጸሎት አያቅርብባችሁ፣ እድሜ ስጣቸው እያለ ይጸልይባችሁ እንጂ ድፋቸው እያለ አይጸልይባችሁ። ፓርላማም ውስጥ ያላችሁ ይሄ ነገር ይግባችሁ። እንደው ድምጻችሁ የሰላም ይሁን። ሬት የሚል ድምጽ ነው ከዛ የሚወጣው። ግን በቃ ሰው የምትከበርባት ሀገር እስኪ እናድርጋት ሀገራችንን። ጥሩ ነው ብዙ ነገር እንዲያድግ፣ ብዙ ነገር እንዲለወጥ። ኢትዮጵያዊ ሰላም ከሰጠ ነው ኢትዮጵያዊ በእኩልነት እንዲሰራ ከፈቀድንለት ሰራተኛ ህዝብ ነው ሀገር ለውጦ ያሳየናልና ይህንን በዚህ አጋጣሚ መድረኩን ካገኘ የሰላም ንጉስ መጥቷልና እባካችሁ ልባችሁን ለሰላም ክፈቱ የሚል መልእክት አስተላልፋለሁ። እናመሰግናለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚሁ አጋጣሚ እንግዲህ ከመስፍኔ ጋር በጣም ብዙ ጉዞዎችን በኢየሩሳሌም እና በግብፅ ጉዞ አድርገናል። አሁንም የኢየሩሳሌም ጉዞ ያው ባለው በሰላሙ ጉዳይ በርካታ ሰዎች ተመዝግበው እየጠበቁ ነው። እግዚአብሔር የሚሆን ነው የሚያደርገውን መጠበቅ ነው። ሌላው ለግብፅ ደብረ ምጥማቅ ግንቦት 21 ቀን
በጉጉት እና በናፍቆት የምትጠበቅ በዓል ነች። በዛ ላይ ደግሞ ጉዞ አለን። ንገራቸው እስኪ። 2 ጊዜ ሄድክ ግብጽ በዚህ ዓመት 2 ጊዜ ሄጃለሁ። በጣም ብዙ ትምህርት የሚያስተምር በጣም የተቀደሰ ስፍራ ያለበት ልብ መሳጭ የሆኑ ቤተ መቅደሶች ያሉበት ቤተክርስቲያን የተገነባበት ስፍራ ስለሆነ እኔ እመቤታችንን የሚወድ ሁሉ ግብጽን ማየት አለበት የሚል በቃ አቋም አለኝ። ድንግል ማርያምን በነፍስሽ ሰይፍ ያልፋል ተብሎ ሲነገር ትንቢት ያሳለፈችውን ነገር ግብጽ ስንሄድ ነው የሚገባን። ድንግል ማርያምን የሚወድ እናቴ ነው እናቴ ናት ብሎ የተቀበለ የመስቀል ስር ስጦታ አይነት የመጨረሻው ዘመን ማለቂያ ምልክቴ ናት ብሎ የተቀበለ ሁሉ በእውነት ግብጽ መጥቶ በስደቷ ጊዜ ያሳለፈችውን ነገር ሁሉ ቢመለከት እንዴት ልቡ በሐሴት እንደምትሞላ ለመግለጽ ቃላት ያንሳል። እና የቅዱሳኑ ደግሞ በዛ ላይ ደግሞ ገዳማትን የመሰረቱ የገዳም ሕግን ስነ ስርዓትን ያወጡ ለምሳሌ እንደነ ቅዱስ ኤፍሬም የእመቤታችንን ምስጋና የደረሱ ምን አይነት ታሪክ እንዳላቸው እዛ ሄደን ብናይ በረከታቸው በእውነት ነፍስ የሚያለመልም ነው። የእነ አባ እንጦስ የእነ አባ ፓውሊ የሚገርም እኮ ነው። በበረሃ ውስጥ የገዘፉ ገዳማት፣ በረሃ ውስጥ ገነት ሆነው የተገኙ ገዳማት መመልከት፣ ማርሚናስ፣ እነ ድሮንካ፣ እነዚህን ሁሉ ቆስቋም እንዲህ በቃላት የምንገልጻቸው አይደለም። እኔ ግብጽ ውስጥ ያሉ ገዳማትን ቋንቋ ያጥረኛል ለመግለጽ። ሰው ሲያያቸው ነው በቃ በጣም አስደናቂ በጣም በረከት ያላቸው ናቸውና ከስዕሏ ላይ የሚፈሰው እሱን እኔ በኪሴ ይዤው ነው የምዞረው። በነገራችን ላይ ማለት ፈለገ ነው አታጓጓው። ይሄው መድኃኒቴ ለኔ መድኃኒቴ ናት። ብዙ ማግኘት ስለማይቻል ብዙ ሰው እኛ ጋር ብዙ ያለ ይመስላል። እና እንግዲህ በሄድን ቁጥር እያመጣን ለማዳረስ እንሞክራለን። ግን ይሄንን ሰተናቸው ብዙ ሰዎች ደግሞ እየተፈወሱ ነው። ይሄ ደግሞ ከእመቤታችን ከእጇ የሚንጠባጠብ ወዝ ነው። በጣም ፈውስ የሚሰጥ ነው። አሁን መጽሐፍም እየተጻፈለት ነው። ግብጽ ሀገር በጣም በርካታ እስከ 200 የሚደርሱ በሽታዎችን እንደፈወሰ አሁን ተረጋግጧል። ከምስክርነት ተነስቶ ማለት ነው። ስለዚህ መድኃኒት ነው። ይሄንንም ለማየት እዛው አይናችን አይተን እዛው ደግሞ ይዘን ለመምጣት እግዚአብሔር ያብቃን። ግንቦት 21 እንዲሁም በተጨማሪ ያሰብነው ለምን ሐሴ ድሮንካ እሱ ላይ እንግዲህ ድሮንካ ያው ሱባኤ እዛ ለማድረግ እንሞክራለን። እሱን አሁን በደብረ ምጥማቅ ስንሄድ አስፈቅደን መተን ያኔ ደግሞ ማስታወቂያ እንሰራለን። እንዲዘጋጁ ነው። ግንቦት 21ን ግን የት ነው የምናከብረው? ደብረ ምጥማቅ የት? ግብጽ። ስለዚህ እዛ እንዲጠብቁን ከግብጽ በተጨማሪ አንድ ሀገር እንጨምራለን። ይሄን ደግሞ ለሚሄዱ ሰዎች ነው የምናደርገው። 2 ሀገር ነው የምንነካው። 2 በረከት ነው የምናገኘው። እዚህኛውም ብዙ በረከት አለ፣ አስደናቂ ታሪኮች አሉ። እንደዛ አድርገን እንግዲህ የአሁኑን ጉዞ በዛ መንገድ እንጨርሳለን። ግብጽ ምናልባት በባህር ዳር ነው የምትሄዱት። ባህር ዳር ጣናን ነው ወይ እንዳይሉ ሌላ ሀገር ነው፣ ከኢትዮጵያ ውጭ ነው። ከግብጽም ውጭ ከኢትዮጵያም ውጭ ነው። ለምትሄዱ ሰዎች እንነግራችኋለን እና ደስ የሚል ነው። ለዚያ ሰው ይበለን። መልካም ጊዜ፣ መልካም በዓል። ለፋሲካ ደርሰን ነጭ ለብሰን አንድ ላይ ለማመስገን ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች በሀገር ውስጥም በሀገር ውጭም የምትኖሩ በእግዚአብሔር ስም እንደምን አላችሁ? አሁን የምንገኘው በዚህ በጎሮ ሰፈራ ወይን አምባ ደብረ መረከት ቅድስት ማርያም ነው። በዚህ ቦታ ላይ በ19 በ20 እና በ21 ታላቅ መንፈሳዊ ጉባኤ አዘጋጅተናል። በዚህ ጉባኤ ላይም ብፁዓን አባቶቻችን ሊቃነ ጳጳሳት፣ ሰባክያነ ወንጌል፣ ዘማሪያን፣ ታዋቂዎች ሁሉም ይገኛሉ። በዚህ ላይ ተገኝታችሁ የጉባኤው ተሳታፊ እንድትሆኑ
ጥሪያችንን እናስተላልፋለን። ከዚህም በመቀጠል በዚህ ቦታ ላይ ቤተክርስቲያን ለመስራት ካርታ አውጥተን መሰረት ድንጋይ አስጥለን እንዲሁም ደግሞ ፕላኑን አሰርተን ጨርሰን ግንባታ ፈቃዱንም አሰርተናል። ስለዚህ ይሄ አሁን የምትገኝበት ቤተክርስቲያኗ መቃኞ ቤተክርስቲያን ነው። ውጭውን ምናልባት በስዕል ለሰው እይታ በስዕል ሸፍነነዋል። ውስጡ ግን ቆርቆሮ በቆርቆሮ ነው። ይሄ ቆርቆሮ በቆርቆሮ የሆነችው መቃኞ ታቦት መዞሪያ የለውም። እንደምታዩት በዚህ ጥግ ላይ ታቦት ሚዞር የለውም። በዚህ በኩል አዙረን አውደ ምሕረት ላይ አቁመን ነው የምንመልሰው። ስለዚህ ለዚህም 1000 ካሬ ሜትር ላይ ያረፈ ቤተክርስቲያን ለመስራት ዝግጅታችንን አጠናቀናልና ለዚህ ማስጀመሪያ የሚሆን በዚህ በ3 ቀን ጉባኤ ላይ ለመሳተፍ የማትችሉ በአገር ውስጥም በአገር ውጭም ሆናችሁ የማትችሉ ከዛው ባላችሁበት ሆናችሁ በምን እንደሚቀመጠው አካውንት ላይ ገቢ አድርጋችሁ ለበረከቱ ተሳታፊ እንድትሆኑ በእናታችን ቅድስተ ቅዱሳን ድንግል ማርያም ስም ጥሪያችንን እናስተላልፋለን። በዚህ በአካባቢ የምትኖሩም ራቅ ብላችሁ የምትኖሩም በዚህ ጉባኤ ላይ እንዳትቀሩ አደራ 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 ትላለች እናታችን ቅድስት ድንግል ማርያም።